የግል አስተያየት ተአምር ማረጋገጫው በግል አስተያየት መርህን የተሸፈነ ቀላልና በቀላሉ የሚገለጽ ነው። ስለዚህ ትኩረታችንን በግል አስተያየትን ጉዳይ ላይ አድርገን ምን እንደሆነና ምን ማድረግ እንደምንችልን እንወቅ። ማንኛውም ሰው አንድ ነገር እውነትን ይሁን ሐሰት ለራሱ ሲደጋግመው በመጨረሻ ያንን ነገር የሚያምነውን መሆኑን የታወቀ ነገር ነው። አንድ ሰው አንድ ውሸት ከደጋገመው በመጨረሻው ውሸቱ እንደ እውነትን ይቀበለዋል። የእያንዳንዱ ሰውን የሆነውን አእምሮውን እንዲይዙትን የፈቀደላቸው ገዢ ሀሳቦችን የተነሳ ነው። ሰው ሆን ብሎ በራሱ አእምሮ ውስጥን የሚያስቀምጣቸው በፍቅርን የሚያሳድጋቸው እና ከአንድ ወይም ከዚያ በላይንን ከሆኑ ስሜቶች ጋር የሚቆጣጠራቸው ሀሳቦችን የእያንዳንዱ እንቅስቃሴ ተግባርና ድርጊትን የሚደመሩ እና ወደሚቆጣጠራቸው አበረታታች ኃይሎች ይገነባሉ። በጣም ጠቃሚ እውነተኛ አባብል እንሆ ሀሳቦችን ከማንኛውም ስሜትን አይነቶች ጋር የሚቀላቀሉ ሌላ ወይም ተመሳሳይ ሀሳቦችን የሚስብን ማግኔታዊ ኃይልን ይፈጥራል። ስለዚህ ከስሜት ጋር የተነሳ ሀሳብን ከብዙ ጋር ይመሳሰላል። ዘር ለምን መሬት ላይ ሲተከል ይበቅላል፣ ያድጋል? መጀመሪያ አንድ ትንሽ ዘር የነበረችው አንድ አይነት ብዙ ሚሊዮን እስከሚሆኑ ድረስንን ራስዋ ደጋግማ ታበዛለች። የሰው አእምሮውን የሚቆጣጠሩ ጋር የሚስማሙ ሞገዶችንን ያለማቋረጥን ይስባል። የእያንዳንዱ ሰው አእምሮውን የያዘውን ማንኛውን አመለካከት፣ ሀሳብን፣ እቅድን ወይም ዓላማ ከዚያ ነገር ጋር የተያያዘ ነገሮችን ይስባል። ከዚያም እነዚህ ነገሮችን ከራሱ ኃይል ጋር በመጨረሻም በአእምሮው ላይ ተቆጣጣሪ አበረታች መሪንን እስኪሆኑ ድረስንን እንዲያደርጉን ያደርጋል። አሁን ወደ መነሻ ነጥቦችንን እንመለሳለን። የመጀመሪያ ሀሳቦችን የእቅድ ወይም የዓላማ ዘርን እንዴት በአእምሯችን ውስጥን እንደሚቀበልን እንረዳ። መረጃውን በቀላሉ ይገልጻል። ማንኛውም ሀሳብ፣ እቅድና ዓላማ በሀሳቦችን ድግግሞሽ አእምሮ ውስጥን ይቀመጣል። ዋና ዓላማህን ወይም ማንኛውም መሪ ራዕይህንን መግለጫ እንዲጽፍንን በደንብ እንድታጠናና በሚሰሙ ቃላትን እንድታነበውን እነዚህን የድምጽ ሞገዶችን በድብቁ አእምሮህን እስኪደርሱን ድረስን እንድትደጋግሟቸው የምትጠቀሟቸው ቃላትን ለዚህ ነው። ማንኛውም መጥፎ ሁኔታ ተጽዕኖዎችን ለማሳደግና የራስህንን ህይወትን በስርዓትን ለመምራትን መፍትሄንን ፈልግ። ስለ አእምሮውን ጸጋዎችንና ጉዳቶችና ጥናትን በማድረግን እጅግ ትልቅን ድክመትን በራስ መተማመንህን ማጣት እንደሆነ ልትደርስበትን ትችላለህ። በግል አስተያየትን መርህንን እገዛ ይህንን ችግር ሊሸነፍ ፍርሃትን ወደ ድፍረት ሊቀይርን ይችላል። የዚህን መርህንን ተግባራትን በአእምሮ የድብቁ ክፍል እንቅስቃሴን ሞተርን እስኪታይን ድረስንን በጽሁፍንን በተገለጡ የሚታወስና በቃልን የሚባሉ የአዎንታዊ ሀሳቦችን ግፊቶችን ቀላል ልምምድን ይፈጸማል። በራስ የመተማመንን ቀመር መጀመሪያ የህይወቴ እርግጠኛ ዓላማ ግብን ለማሳካትን ችሎታ እንዳለኝን አውቃለሁ። ስለዚህም እሱንን ለማሳካትን ጽኑ የሆነን ቀጣይን ተግባርን ለማድረግ ራስንን አስገድዳለሁ። እንዲህን ያለ ተግባር ከዛሬ ጀምሮ ለማድረግን ቃል እገባለሁ። ሁለተኛ የአእምሮ ገዢ ሀሳቦችን በመጨረሻ ወደ ውጫዊ አካላዊ ተግባራትን ራሳቸው እንደሚያረቡና ቀስ በቀስ ራሳቸውን ወደ አካላዊ
እውነታውን እንደሚቀየሩ አውቃለሁ። ስለዚህም በየቀኑ ለ30 ደቂቃዎችን መሆኑን የሚገባ ሰውንን የሆነውን ሀሳብ ላይን ሀሳቦችን በተሰበሰቡ በአእምሮን ግልጽ ምስልንን እፈጥራለሁ። ቁጥር 3 በግል አስተያየትን መርህንን የአእምሮህንን በጽኑ የሚይዘውን ማንኛውም ፍላጎትን በመጨረሻ እውን እንዲሆንን በተወሰኑ ተግባራትን ዘዴዎችን በግልጥ እንደሚፈልግን አውቃለሁ። ስለዚህ በራስ የመተማመንን ብቃት እንዲኖረኝን ለማድረግን በየቀኑ 10 ደቂቃንን አሳልፋለሁ። አራተኛ የህይወትን እርግጠኛ ዋና ዓላማ መግለጫ በግልጽንን እጽፈዋለሁ። እሱን ለማንኛውንን የሚያስችለኝ ጠንካራ በቂ በራስ መተማመንን እስኪኖረኝ ድረስንን መሞከርን አላቆመም። አምስተኛ በእውነትና በፍትህ ላይንን እስከተመሰረተ ድረስንን ማንኛውን ሀብትን ስልጣንን ሙሉ በሙሉ ዘላቂ እንደሚሆንን ተገንዝቤያለሁ። ስለዚህ መጠቀም የምፈልጋቸውን ኃይሎችንና የሌሎችን ሰዎችን ትብብር ወደ እኔ በመሳብ ስኬታማ እሆናለሁ እንጂ ሌሎችንን ጭምርን በማይጠቅም ተግባር ላይንን አልሳተፍም። ሌሎችንን ማገልገልን ባለኝን ፈቃደኝነት የተነሳ ሌሎችን እንዲረዱኝን እሰራለሁ። ሌሎችንን ያለኝንን አሉታዊ አመለካከትና ስኬትንን ሌሎችንን ለማገልገል ባለኝ ፈቃደኝነት የተነሳ ሌሎችንን እንዲረዱኝን እሰራለሁ። አሉታዊ አመለካከትን የስኬትን እንደሚያመጣኝን ስለማውቅን ለሰዎችን ሁሉ ያለኝ ፍቅርን ለማሳደግን ጥላቻና ቅናትንን ምቀኝነትንን ራስ ወዳድነትና ጨለምትነትን አስወግዳለሁ። በእነሱና በራሴ ስለምተማመን ሌሎችንን እንዲያምኑኝ አደርጋለሁ። ቀስ በቀስ ሀሳቦችና ተግባሮቼ በመወሰን በሙሉ እምነትን በራሴ የምተማመንና ስኬታማ ሰውንን እንዲሆንን በዚህን ቀመር ስረንን ፍርማዬንን አኖራለሁ። አስታውሳለሁ። በቀን አንድ ድምጽ ከፍ አድርጌ አነበዋለሁ። ከዚህን ቀመር ጀርባ ግና ምንም ሰው ሊገልጠው የማይቻልን የተፈጥሮ ህግ አለ። ይህንን ህግን የስነ ልቦና ባለሙያዎችን የግል አስተያየት የሚለውን ስያሜ ሰጥተውታል። ይህ ግን የሚጠራበትን ስምንን በብዙ ፋይዳ የለውም። ስለ እርሱንን የሚያስፈልገውን ጠቃሚ እውነታ ነው። በአዎንታዊ መንገዶችን ከተገለጡበትን ለሰውን ልጆችንን ክብርና ስኬትን ይሰራል። በተቃራኒው አሉታዊ መንገድንን ከተጠቀሙበትን ደግሞ ያጠፋል። በዚህን አባባል በጣም ጠቃሚ እውነታን ይገኛል። እሱም በሽንፈት የሚወድቅና ህይወታቸውን በድህነት መከራና በጭንቀትን የሚያሳልፉ ሰዎችን የግል አስተያየትን መርህንን በአሉታዊ መንገድን የሚተግብሯቸው ናቸው። ስለዚህ ምክንያቱ የሚገኙ ሁሉንም የሀሳቦችን ግፊቶችንን ራሳቸውን ከነርሱ ጋር ተመጣጣኝ የሆነ አካላዊ መልእክትንን የመሸነፍንን ችሎታንን አላቸው የሚለውን እውነታው ነው። የአሉታዊ አስተሳሰብ ጥፋት ድብቁ የአእምሮ ክፍልን በገቢና በአፍራሽንን ሀሳቦችን ግፊቶችንን መካከል ልዩነትን ያደርጋል። የሚሰራውን ሀሳብን ግፊቶችንን አማካኝነት ልዩነትን ያደርጋል። በምንመገበው ነገሮችንን ድብቁ የአእምሮ ክፍልን በፍርሃት የተፈጠረ ሀሳብን ልክ ወዲያውኑ ወደ እውን እንደሚቀይረውን ሁሉ በመነሳሳት ወይም ሀሳብን ልክ እንደሚሆነው ወደ ሀሳብን የሚቀይረው ሁሉ መነሳሳት ወይም እምነትን የተፈጠረ ሀሳቦችን በተመሳሳይ ወደ እውን ይቀይራል። ኤሌክትሪክን በአግባቡ ከተጠቀምክበት
የኢንዱስትሪን መዘወርን እንደሚንቀሳቀስና ጠቃሚ አገልግሎትን እንደሚሰጥን ወይም በስህተት ከተጠቀምክበት ህይወትን እንደሚያጠፋ ሁሉ የግል አስተያየትን ህግን ከተጠቀምክበት ይሰራል። እሱንም የምትረዳበትን እና የምትተገብርበትን መጠን ወደ ሰላምና ብልጽግና ወይም ወደ መከራ፣ ወደ ውድቀትና ወደ ሞትን ሸለቆንን ይመራሃል። ስለዚህ ምርጫ አዎንታዊ አስተሳሰብ ይሆን። ንፋስ አንዳንዱ ጀልባ ወደ ምስራቅን ሌላኛው ደግሞ ወደ ምዕራብን እንደሚወስድን ሁሉ የሀሳቦችንን ሽራህንን እንደሚወጥርበትን ሁኔታ የግል አስተያየትን ህግንን ያንሳፈፈሃል ወይም ያስጥመሃል። ማንኛውም ሰው ወደ ስኬትንን ከፍታዎችንን የሚመጣ እና የሚረዳ የግል አስተያየትን ህግን የሚከተለውን ሀሳብን በደንብን ተገልጿል። አሸንፋለሁ ካልክ በውስጥን ያ ካሰብከውን ሽንፈትን እርግጥ ነው። አልችልም ከሆነ የውስጥን ትርታ ብትችልም አትችልም። ስኬት ለእምነት እንጂ ለምኞት አትከፍልም። በዓለም ስንክሳር ላይ እንዳየነው ኑሮ የህይወት ከፍ ዝቅ ቀርጾ እንዳስተማረን ድልን የሚወልደው ሌላ ድል ነውና በእችላለሁ እስካልክ አእምሮህን ግለጽና የመውደቅን ሀሳብ ልብህን ግዛና ውድቀትህን እርግጥ ነው ደምቆ የተጻፈ እበልጣለሁ ካልክ ውስጥን እንዲያውም ካለ ብትበልጥም አትበልጥም። መብለጥ ለእምነት እንጂ ለሚዛን አትከፍልም። የህይወት ጦር ሜዳ የስኬት አንጎቻ ለፈጠነ አትቀናም ወይም ለባለ ጡንቻ ታሸንፋለች እንጂ ጊዜ ቀንን ቆጥራ እችላለሁ ብሎ ድልን የሚጠራ። ጎላ ያሉ ቃላትን ስትመለከትን ጠቃሚውን በአእምሮ ሆነን ስላለውን ውስጣዊ ሀሳቦችን መልእክቱን ትጨምራለህ። በአእምሮህን ውስጥን የትኛውን እንዴት ያለ ተሰጥኦ ነው? በተፈጥሮ ምናልባት በአእምሮህን ዋስትና ውስጥንን የተነሳ እና ወደ ተግባርን ከተለወጠ ለማንኛውም ፍጹምንን ጠብቀው ወዳልነበረ ከፍታችንን የሚሰጥህን የስኬትን ዘርን ተኝተዋል። እንደ ስምጠር ሙዚቃዎችን ከቪዲዮ ኮሮችን በጣም ቆንጆ የሙዚቃ ቀናችንን እንደሚፈልጉ እንዲያደርግንን ሁሉ አንተም በውስጥህን ማንኛውንን ተሰጥኦንን በመቀስቀስን ልታነሳውን ትችላለህ። አብርሃም ሊንከን እስከ 40 ዓመት እድሜው ድረስን የሞከረው ማንኛውም ነገር ውድቀት ነበር። በህይወቱ ውስጥን በልቦና በአእምሮው ውስጥን የተኛውን ተሰጥኦ የቀሰቀሰውና ለዓለምን አንድ እውነተኛ ታላቅ ሰውን የሰጣትን ትልቅን አጋጣሚ እስከሚመጣ ድረስን ተራ የሆነ ሰው ነበር። ያ አጋጣሚ የመጣው በህይወትን ይወዳትን በነበረት ብቸኛዋ ሴት እንትሩል አማካኝነት ከሀዘን እና ከፍቅር ስሜት ጋር ተቀላቅሎ ነበር። የፍቅር ስሜትን እምነትን ከተባለውን የአእምሮ ገጽታ ጋር በመጠበቅን ከተዛመደ መሆኑን የታወቀ ነው። ይህንን የፍቅር የአንድ ሰውን የሀሳብን ግፊቶችን ከእነርሱ ጋር ተመጣጣኝ ወደሆነ መንፈሳዊ መልእክትን ለመቀየር ቅርብን የሆነውን ምክንያትን ነው። በዚህን የምርምር ስራውን ወቅትን ደራሲውን በመቶ የሚቆጠሩ ከፍተኛ ስኬትን ሰዎችና ተግባርን እና ስኬታማ ሰዎችንን በአብዛኛው እያንዳንዱ አማካኝነትን ስኬትን ጀርባ የሴትን ፍቅርን ደጋፊ መኖርን አረጋግጠዋል። የእምነት ኃይል ማረጋገጥን ከፈለግ ስኬት ላይን የደረሱ ወንዶችና ሴቶችን አጥና። በዝርዝሩ እናት ላይንን ናዝራዊ ይመጣል። ምንም ያህል ሰዎችን የዚህን ትልቅ ኃይል ትርጉምን
ቢያዘንፍም ወይም በስህተትን ቢተረጎምበትን እንኳን የክርስትና መሰረቱ እምነት ብቻ ነው።